ሰላም ሰላም እንደናችሁ ሰው አሁን የምገኘው ሲኤምሲ ነው ኢንፍሮንት ኦፍ የተባበሩት እንግሊዘኛ ሚክስ ካረካያችሁ ማለት ነው ለእንግሊዘኛው ቻናል እየመሰለኝ ነው ሶ ኤኒዌይስ ሲኤምሲ አሳይን ፈቲ ብላችሁኛል አሁን የምገኘው ሲኤምሲ ነው ሶ ይሄኛው አዲስ ሚካሚንግ ሞል ነው እንደምታዩት አዲስ ሞል ነው ግን ገና ተከፍቶ አላለቀም ስለዚህ ዛች ጋር ደግሞ ኮንቬንሽን ሴንተር አለ አክቹሊ ለእንግሊዘኛው ቻናል ሰርች አቃለው ወደዛ ፓርክ አለ ወደዛ ካፌ ምናምን አለ ቀስ ያልኩ አሳያችኋለሁ ሶ አሁን በጣም ፀሐይ ነውና 11 ሰዓት ከምናምን ነው ግን 11 ሰዓት ከምናምን ላይ ፀሐይ እንዳለ አላውቅም ነበር ፀሐይ ነው ብዙ ጊዜ ያለ የሚመስለኝ እስከ 10 ሰዓት ምናምን በተለይ ምሳ ሰዓት ይሄ ሞላ ነው ጋይስ አይ ቲንክ የሰንሻይ ነው መሰለኝ ግን በጣም ነው የሚያምረው ብታዩት አዲስ ነው አንዴ ገብቻ ቃለ ውስጡ እና አላለቀም አንድ ሱቅ ብቻ አለ ኦንላይን ሾፒንግ የሚሸጡ አሉ እና እነሱ ደግሞ ኦንላይን ላይ ነበር ኖርማሊ ያየሁት እና እኔ ደግሞ ይመስለኝ ሞሉ የተከፈተ ነገር ይመስለኝ ግን ስገባ አንድ ብቻ ነው ያለው አሉኝ እና ያው እነሱ ኦንላይን ላይ ነው የሚሸጡት ግን ደግሞ እዚህ ደግሞ ስቶር አላቸው ሶ እንደዛ ይሸጣሉ ግን አልተከፈተም ግን ሲያልቅ ግን በጣም አሪፍ እንደሚሆን ተስፋ አደርጋለሁ ሊፍት ምናምን አለ ሊፍቱ ራሱ ገና ተሰርቷል መውጣት ይቻላል ግን ጣውላ ነው ሊፍቱ ውስጡ ጣውላ ምናምን ነው አም ቶኪንግ አባውት ዲስ ሞል እሺ ጋይስና እንደምታዩት ፍላወሩ በጣም የሚያምረው በጣም ኦርጋናይዝድ ነው ይሄ መሬቱ ማለት ነው የወክ ማረጊያው ሰፋ ብሏል እና ሲምሲም ኖሩ ሰዎች ካላችሁ በፊት እንዴት እንደነበረ ንገሩኝ ግን ያ በኮሪደር ምክንያት አብዛኛውን ቦታዎች ተለውጠዋል ንጽህና ጨምረዋል እንደዚህ ግሪን ኤሪያ በዝቷል እኔ ካየሁት ብዙ ጊዜ የመጀመሪያ ጊዜ አይደለም እንደዚህ አይነት ቪዲዮ ሰራ ግን ለአማርኛ አይ ቲንክ የመጀመሪያ ነው ግን ለእንግሊዘኛ ብዙ ሰርች ስለማቅ ብዙ ያየሁት የተለየ ነገር እንደዚህ ግሪን ኤሪያ አድ መደረጉና ከዛ ደግሞ መዝናኛ ቦታ እና ደግሞ ባኞ ቤቶች ምናምን እንዲኖሩ ማለት ነው ኦኬ ስልክ ሲያራ ሄሎ ሲል ማለት ደግሞ ከኔ ጋር ሰላምታ ነው ሄሎ ምን ሰላም ይባላል ኤኒዌይስ እዚች ጋር ፍላጎች ነበሩ ግን አሁን የት እንደሄደ እኔ እንጃ ይሄ ኮንቬንሽን ሴንተሩ ይሄ ነው እሺ መሰብሰቢያ ነው ኮንቬንሽን ሴንተር ምንድነው ካላችሁ መሰብሰቢያ ምናምን ነው ሶ ውስጥ ብዙ ነገር ካፌ ምናምን አለው ግን የኔ ፌቨራይት ካፌ ወደ ኋላ ስለሆነ ወደዛ ደግሞ ወስዳችኋለሁ አሁን ትንሽ ወደዚህ ላሳያችሁና ከዛ ወደ ኋላ እንመለሳለን እሺ እይት እሺ አሁን ወደ ላይ ትንሽ ወስጄ ግሪን ኤሪያ ምናምን አሳያችኋለሁ ግሬያችሁ ነበር ያው አማርኛ ላይ ብዙ ማልሰራ አማርኛ ብዙን ጊዜ እንትን ስለማይል ሞር እንግሊዘኛ ላይ ነው ግን እንደነገርኳችሁ የምታዩና የምታበረታቱኝ ከሆነ እንደዚህ አንዳንድ እየወጣው ደግሞ ለአማርኛውም ሰራላችኋለሁ እሺ ግን በጣም አድካሚ ስለሆነ አሁን ብሎግ ማድረግ ቀላል ነገር አይደለም በጣም አድካሚ ነው እና ማይታይ ከሆነ ትንሽ እንትን ያደርጋልና ኤኒዌይስ ሌላ አይ ቲንክ ቻናል ስላለኝ ነው አይ ውሻ እዚህ ጋር ተኝታለች ለጥብላለች አይ ቲንክ አየሩ እዚህ ጋር ትንሽ ቀዝቀዝ ያለ ነው ግን ፀሐይ ቢሆንም እዚህ ሳሩ ላይ ትንሽ ቀዝቀዝ ያለ ነው ሶ ይሄኛው ግሪን ኤሪያ ነው ትንሽ ወደ ላይ ስሜት ግሪን ኤሪያ አለ ሰዎች ፎቶ ይነሳሉ አይ ቲንክ someone is making TikTok ራሱ ቲክቶክ ምናምን ራሱ እየመጡ ይሰራሉ መሰለኝ ሳውዝ ሱዳናዊ ይመስሉኛል እየደነሱ ነው ስለዚህ ወደዛ ትንሽ ያሳያቸዋለሁ ሰላም እንላቸዋለን ምን እንደሚሰሩ I have no idea but we gonna ask them እሺ ፎቶግራፍ የሚያነሳሳ በጣም ብዙ ነው ያለው ነገራችን ላይ ለምን ግሪን ኤሪያ ስለሆነ አሁን እዚህ ሲኤምሲ ብቻ ሳይሆን በየቦታው ስትሄዱ ግሪን ኤሪያ ላይ ፎቶ የሚያነሱ ምናምን ሰዎች በጣም ብዙ ነው ያሉት ሶ እዚህ ጋር እዚህ ሰም ቲክቶከር Hi, are you TikToker? Are you TikToker or just TikTok? What? Huh? ዝም ብላችሁ ነው አማርኛ ትችላላችሁ? ኦኬ እሺ ኦኬ ስለዚህ ወደዚህ ጋር ደግሞ ትንሽ ላሳያችሁ ዝም ብለን ነው ብለዋል ለቲክቶክም ነው ብለዋል ኤኒዌይስ ይሄን ይመስላል ግሪን ኤሪያ ውስጥ ላይ ይሄን ይመስላል የሆነ ቦታ ላይ ግን ኮፊ ይሸጡ እንደነበር አውቃለሁ አሁን እንደሄደ ነው አይ ቲንክ በዛኛው ሳይድ ነው ይሄ ስቲል ኮንቬንሽን ሴንተር ነው ግን ወረታች ልሰዳችሁና ይሄ ደግሞ የቢልዲንጉ የፀሐይ ቢልዲንግ ቅድም ተሳስቼ አይ ቲንክ ሰንሻል ኳችሁ መሰለኝ ፀሐይ ቢልዲንግ ፀሐይ ሪል ስቴት ቢልዲንግ ነው ይሄኛው በዛ በኩል አዲስ አፓርትመንት ይሄኛው አዲሱ አፓርትመንት ነው ይሄኛው ደግሞ የድሮ ነው ግን በዛ በኩል ደግሞ በፊት ለፊት ደግሞ ስትሄዱ እንትን አለ ይሄ
በፊት አወራችሁ። እሺ ከዛ በዚህ ጋር ደግሞ ስትሄዱ ማለት ነው ሞል አለ። ሞሉ ገና አልተከፈተም፣ አዲስ ነው ብያችኋለሁ። ግን አሁን የት እንደምወስዳችሁ ታውቃላችሁ? የኔ ፌቨራይት ካፌ እዚህ አካባቢ በጣም ወደው ካፌ አለ። ያው እንትናቸው ሰርቪሳቸው ደስ ይለኛል። በተለይ ደግሞ ይሄ ፓስታ አላቸው በቺዝ የሚሰራ ማለት ነው፣ ክሬሚ ቺዝ ፓስታ የሚባልና በጣም ነው የሚጣፍጠው እና እሱን በጣም ነው የምወደው። እዚህ አካባቢ ሴሚሲ ከመጣችሁ ማዲያው ጋር እንትን አለ፣ ይሄ አይስክሪም ምናምን ይሸጣል እና ከአይስክሪሙ ከሚሸጡ አጠገብ ደግሞ እዛ ካፌ አለ። አሁን ይዛችሁ ስለሚገባ ታዩታላችሁ። ሶ እዛ ስገቡ ክሬሚ ቺዝ ፓስታ ነው እንደዛ ብላችሁ ዘዙ። ስሙን ሚክስ ያረብ ከይመስለኝ ትንሽ ቆይቻለሁ ከበላው፣ ግን በጣም ነው የሚጣፍጠው። አያችሁ ፎቶ ምናምን ሰው ይነሳል። እና ደግሞ ሌላ አዲስ ደረገው እንደዚህ የቆሻሻ መጣያሽ በየቦታው አለ። ሶ የተለያየ ደረቅና የእርጥብ እየተባለ ይለያል ማለት ነው። እና መሬቱንም እንደምታዩት ንጹህ ነው። ለብዙ ደግሞ ፎቶግራፈሮች እንዳያቸው ስራ። ሰላም እንዴት ነህ? ፎቶ አንተ እሱ ተነሽ ነው አንተ ተነሽ? ሁለታችንም ካሜራማን ግን አሁን እያነሳህ እስቲ አንድ ነገር በለው ስለ ሴምሲን እያሳየው ነው። አሪፍ ነው፣ ያው ጥሩ ነው። ፎቶ እያነሳ ለእናንተም የስራ እድል ፈጥሮላችኋል እንደዚህ በመስተካከሉ ቦታ ወደኸዋል ና በል ይሁን እንትን አላችሁ አካውንት ምናምን አላችሁ ማስተዋወቅ የምትፈልጉት ይኖረናል። ምን ላይ ነው የምናገኘው? ይሄኛው ይሄ አሁን የዩቲዩብ ነው፣ ግን ከፈለጋችሁ ደግሞ ለቲክቶክም አለኝ። ይሄ ግን ዩቲዩብ ነው። እሺ አሁን ማለት ነው ወረታች ልጃችሁ የሚሄደው ቦታ እንዴት እንደሚያምር ግን እያያችሁት ነው። እስቲ መነጽር አሁን ማድረግ ይኖርብኝ አይኖርብኝ አላውቅም። ቅድም ግን በጣም ፀሐይ ነበርና አንዴ ፀሐይ ደስ ሲለው ይወጣል፣ አንዴ ይገባል። ስለዚህ እኔ አስር መነጽር ከማድረግ ዝም ብዬ ባረግ ይሻላል ብዬ ነው። ኤኒዌይስ አሁን ካፌ እንሄድና በጣም እንትን አሪፍ ምግብ የሚያልኳችሁ ካፌ እንሄድና ምን እናደርጋለን? ጀስት ካፌ ላቴ ብቻ ነው ማዘው፣ ምክንያቱም ኦልሬዲ ምሳ በልቻለሁ። ሰዓቱም የምሳ ሰዓት አይደለም። ሰዓት ታውቃላችሁ ላይ አሁን 11 ሰዓት ከምናምን ነው፣ ግን ፀሐዩ ለምን እንደወጣ ነው ያልገባኝ። ኤኒዌይስ ዝናብም ደግሞ እየዘነበ ነው። ኢትዮጵያ ላልሆናችሁ ሰዎች፣ ከኢትዮጵያ ውጭ ለሆናችሁ ሰዎች ዝናብም አለ። አሁን ትናንትና በረዶ ነበር ሲዘንብ ነበር። አያምርም? ፍላወሩ በጣም ነው የሚያምረው። ማሻአላ አይ ቲንክ ይሄ ቢልዲንግ ማለት ነው ሲያልቅ በቃ ኢትስ አናዘር ሌቭል ነው የሚሆነው ጋይስ። በጣም ትልቅ የሚሆን ይመስለኛል እና በጣም ነው የሚያምረው። እዩት እንዴት እንደሚያምር። እሺ እንደምታዩት አይ ቲንክ ዛሬ ቀኑ መቼ መሰላችሁ? ይሄን ቪዲዮ ስቀርጽ ሮብ ነው። ስለዚህ ይሄ የስራ ቀን ስለሆነ ሰው ከስራ የሚወጣበት ሰዓት ነው ይሄ። ግን አንድ ስለዚህ እንትን የወደድኩት ነገር ስለተሰራው ነገር አንደኛ ማለት ወንበር እንደምታዩት በየቦታው አለ፣ ላይቶች በየቦታው አለ። ሌላ ደግሞ አይ ቲንክ ማሳየት የምፈልገው እዚህ ጋር ይሁን የቱ ጋር ይሁን አላውቅም፣ ግን የቻርጅ ቦታ ሁላ ነበረው። የቱ ጋር እንደሆነ አይ ሚን እዚህ ጋር አይመስለኝም። የሆነ እንደዚህ አይነት ፖል ነገር ላይ ግን ቻርጅ ማድረግ ያለ ይሄኛው አሁን እዚህ ጋር የምታዩት እንደዚህ አንድ ምልክቱ ማለት ነው። እዚች ጋር ሳር አለ። ለምን እዚህ ውስጥ እንዳስገቡት አላውቅም እንጂ ኖርማሊ ትራፊክ እንትን ላይቱን ኮንትሮል የምታደርጉበት ነው። መኪና እንዲቆም ስትፈልጉ ስነኩት ምናምን ይቆማል። እሺ አመሰግናለሁ። ቴንክ ዩ። የመጀመሪያ ሰው አየው። እሱ እንኳን ቢያሳልፈን ማለት ሌሎቹ ልጆች ሞክረዋል። እሺ እናመሰግናለን። ብዙ ቦታ ማለት ነው ኢትዮጵያ ውስጥ አያሳልፉምና አብዛኛውን ጊዜ ማየው ምንድነው ትራፊክ እንደዚህ መብራት ላይ ትራፊክ ላይት አስቆማቸው ራሱ ይሄዳሉ ዝም ብለው። ግን እዚህ ጋር አይ ቲንክ ትራፊክ ላይት የሚሰራ አይመስለኝም። ዜብራ ላይ ግን ብዙ ጊዜ ኢትዮጵያ ውስጥ አያሳልፏቸውም። ወንዱንም ሴቱንም በቃ የተለመደ ነው። መኪና ነው ቅድሚያ፣ ለሰው ቅድሚያ ምናምን ብለው ያስተማሯቸው የለም እዚህ ጋርና አያሳልፏቸውም አብዛኛዎቹ ሰዎች። እና አብዛኛውን ጊዜ ደግሞ የሚያጋጥመኝ ከጓደኞቼ ጋር ምናምን ከውጭ ዜጎች ጋር ለቪዲዮ እየሰራን ሲያስቸግሩ ነው የምናየውና ሌላ ሀገር ላይ ግን በተለይ ለሴት በጣም ቅድሚያ ይሰጣል። ግን ወንድም ብትሆኑ እግረኛ እስከሆናችሁ ድረስ ቅድሚያ ይሰጣል። ግን ኢትዮጵያ ውስጥ እንደዚህ አይነት ነገር አላየውም እውነት ለመናገር። ይሄ ማደያው ነው እንደምታዩት። ከማደያ አጠገብ አይስክሬም ቤት አለ እዚች ጋር። አይስክሬም አሪፍ ነው ያላቸው፣ ቀምሼ አውቃለሁ። በእርግጥ ግን እኔ ያው የምገባው ወደ ካፌ ነው ወደ ላይ። ስለዚህ አይስክሬም 150 ነበር ነው ካልጨመረ እንደዛ ነበረ። አይወስካል አለች ጋር አይስክሬም ተፈልጋችሁ እዚህ ጋር አይስክሬም ማለት ካፌው ላይ ነው። ወደ ካፌው ነው ይዣችሁ ሄደው ነው። እሺ
አሁን ካፌ ገብቻለሁ። ግን ስለዚህ ካፌ ደስ የሚለኝ ነገር ምን ታውቃላችሁ? እንደዚህ አሁን የተቀመጥኩት እዚህ ጋር ነው። የሆነ ባለጌ ወንበር አልወድም እኔ፣ ግን እዚች ጋር የተቀመጥኩበት ምክንያት ቪው በጣም ነው የሚያምረው። አይታችሁታል? ፊት ለፊት ማለት ነው። ይሄ የእንትን ስሙ ጠፋኝ፣ የፀሐይ ለምን ሰንሻይ እንደሚለው አላውቅም፣ ግን የፀሐይ ሪል ስቴት አለ። ይሄ አዲሱ ነው እንደነገርኳችሁ፣ የድሮ በጀርባ በኩል ነው። እዛች ጋር ደግሞ ሞል አለ አዲስ የሚከፈት የፀሐይ ሪል ስቴት። ሰው እንደምታዩት ከስራ መውጫ ሰዓት ነው። አይ ቲንክ ለዛ ነው የበዛው። መኪናው ትንሽ ክራውድድ ነው፣ ግን እንደዚህ ነው። አይስክሬም ደግሞ መሸጫው እዚህ ጋር አለ። አንዴ ሲመጡ እናዝና ካፌ ላቴ መጠጣ ያሰብኩት እሱ ደግሞ ጣዕሙ አሪፍ ነው፣ ግን አሳያችኋለሁ። እሺ እንትኑ ዌዘሩ ማለት ነው በጣም ሀት ነው፣ በጣም ሙቀት ነው። ግን እስቲ ካፌ ላቴ ነው ያዘዝኩት። በጣም ትኩስ ነው የሚሆነው። ስለዚህ የለበስኩት ደግሞ አይታችሁታ ትንሽ ወፈር ያለ ነው። ስመለስ ከመሸ ብዬ ነው የወጣሁት 11 ሰዓት ምናምን ስለሆነ፣ ግን ሰዓት ቼክ አድርጌ ንገራችሁ። እያያችሁት ነው 12 ሰዓት ሊሆን ነው ኖርማሊ፣ ግን በጣም ኃይለኛ ፀሐይ ነው ያለው። 12 ሰዓት ላይ ፀሐይ እንዳለ አላውቅም። ስለዚህ ሙቀቱን እችለዋለሁ እንግዲህ። አይ ቲንክ አሁን ፀሐዩ ሳይቀንስ አይቀርም መነጽሬን አውጥቼ ሊያም አይ ፀሐዩ ቀንሷል፣ ግን ይሄ ሰንግላስ ስለሆነ መሰለኝ ብርሃኑ ትውን ያለው። ኤኒዌይስ ጠጥቼ ጨርሻ ላያችሁ ባዶ ነው። አሁን ሂሳብን ጠይቅና ከፍለን ደግሞ ወደ የት ወስዳችኋለሁ መሰላችሁ? ወደ ፓርክ አለ እዚህ አካባቢ ግሪን ኤሪያ ነገር አለ። ሁለት ነው ያለው። ከቻልኩ ሁለቱንም አሳያችኋለሁ፣ ካልሆነ ደግሞ አንዱን አሳያችኋለሁ። ውስጡ ባስኬትቦል ምናምን የተለያዩ ነገሮች አሉ። ፋሚሊዎች ይመጣሉ፣ ቤተሰብ ሆነው ይመጣሉ። ህጻናት ልጆች ይዘው ምናምን ይመጣሉ። ህጻናቶችን ለትላልቅ ሰዎችን አሪፍ መዝናኛ ቦታ ነው። ሰው ካፌ ግን ጋይስ፣ ለማንኛውም ወደዛ ወስዳችኋለሁ። ሂሳብ ጠይቄ በአሁኑ ሰዓት ማኪያቶ ኢትዮጵያ ውስጥ ስንት ነው የሚለውንም ማኪያቶ ሳይሆን ካፌ ላቴ ይቅርታ ስንት እንደሆነ እነግራችኋለሁ በዛውም ማለት ነው። ስለዚህ ታውቃላችሁ፣ በተለይ አንዳንድ ተመልካቾቼ ይመስለኛል ማለት ቲክቶክ ላይ አውቃለሁ ውጪ ረጅም ጊዜ የወጣችሁ ሰዎች እንደምታዩ እንግሊዝኛ ቻናል ላይ ኦፍኮርስ በጣም ብዙ አሉ ይነግሩኛል። ውጪ ረጅም ጊዜ ከኢትዮጵያ ከወጡ ረጅም ጊዜ እንደሆናችሁ ምናምን፣ ግን እዚህኛው ቻናል ላይ ግን አላውቅም አዲስ ስለሆነ ከኢትዮጵያ ከወጣችሁ ረጅም ጊዜ ይሁን አጭር ጊዜ ይሁን አላውቅም፣ ኮሜንት ላይ ነገሩኝ እሺ። እና ዋጋው እንደ ድሮ ነው እናንተ እንደምታውቁት ነው? እንዴት ነው ኢትዮጵያ ተለውጧል አልተለወጠም የሚለውን ኮሜንት ላይ እና ደግሞ ከየት ሀገር እንደምታዩኝ ብትነግሩኝ በጣም አፕሪሼት አደርጋለሁ። እንደዛ ነገሩኝ ጋይስ። ዋጋ ጠይቄ እነግራችኋለሁ። እሺ አሁን ሂሳብ ከፍዬ ያለው 170 ብር ነው የካፌ ላቴ ዋጋ። እዚህ ካፌ ላቴ በጣም አሪፍ ነው፣ ጣዕሙ ደስ ይላል፣ ወድጄዋለሁ በነገራችን ላይ። ስለዚህ እናንተ ባላችሁበት ሀገር ስንት ነው የሚለውን ንገሩኝ። አሁን ደግሞ ወደ ውጭ ይዣቸው ወጣና ውጭ ያለው ነገር ደግሞ አሳያቸዋለሁ። አይ ቲንክ ታች ኤቲኤም እፈልጋለሁ። ከዛ ግን ወደ ፓርክ ወስጄ ደግሞ አሳያቸዋለሁ። እንደምታዩኝ ከካፌው እየወረድኩ ነው። ካፌው እንዴት እንደሚያምር አያችሁ። ሪኮመንድ አደርጋችኋለሁ። ፕሮሞሽን ምናምን አይደለም እሺ። እኔ ደስ የሚለኝ ካፌ ስለሆነ እዚህ አካባቢ ስመጣ ለዛ ነው። እና ኤቲኤም እፈልጋለሁ። ኤቲኤም ካወጣ በኋላ ደግሞ ወደ ፓርክ ወስዳችኋለሁ። እዚህ ጋር እንደምታዩት አይስክሬም ቤት አለ። ቤት ሳይሆን መኪና ላይ የሚሸጥ አይስክሬም አለ። ግን አይስክሬማቸውም አሪፍ ነው፣ ሞክሬው ያለው። እሺ ይሄ ፓርኩ ነው። ሲኤምሲ የተባበሩ ሰላም ነው እንዴት አለ? ፎቶ እያነሳ ነው። ኦኬ ፎቶግራፍ ግን ብዙ የሚያነሱ ሰዎች አሉ። በነገራችን ላይ እዛ ጋር ካፌ ይታየኛል። በጣም ነው የሚያምረው እንትኑ ማለት ነው። በቃ ሌላ ታሪክ ላይ ነው። ይሄ ፓርኩ በጣም ነው የሚያምረው። ላይቶቹ በጣም ነው የሚያምሩት ውስጥ ያሉት። ይሄ ወተር ፋውንቴኑ አሁን ተዘግቶ ነው እንጂ ሲከፈት ደግሞ በጣም ነው የሚያምረው። የገችት ነው። ዋው እይት ጋይስ፣ የት እንደሆነ ኦፍ ኮርስ ነግሬያቸዋለሁ። አደባባዩ ጋር ደግሞ ሲኤምሲ አደባባዩ ጋር ወይም የተባበሩት ብላችሁ መምጣት ትችላላችሁ። ወይም ሲኤምሲ ወይም ደግሞ አሁን ደግሞ ኮንቬንሽን ሴንተር አለ። ስለዚህ 3 ስም አለው። አይ ቲንክ ካፌ 2 ነው ያለው መሰለኝ። በጣም ነው የሚያምረው። ዋው ይሁት እንዴት እንደሚያምር እንደምታዩት ሰው ፎቶ በጣም ይነሳል እዚህ፣ ምክንያቱም በጣም ነው የሚያምረው። ደግሞ ቦታ መቀመጫ ወንበር ምናምን በየቦታው አለ። ሰው ፎቶ እዚህ የሚነሳው እንትኑ በጣም ስለሚያምር ይሄ ላይቱ እና ደግሞ
ሰዓቱ ደግሞ አሁን ከ12 ሰዓት ትንሽ አለፍ ሲል በጣምም ሳይመሽ በጣምም እርሊ ሳይሆን በጣም ነው እንትኑ የሚያምረው። ምንድነው የሚባለው ቪው የሚያምረው ማለት ነውና ኤስ ጋይስ ሶ አይ ቲንክ አንድ ሰው ነው ሲኤምሲን አሳይኝ ብሎ ጠይቀኝ፣ ግን እንደምታዩኝ ያሳያችሁ ነው። አይ ቲንክ ያኛው ሬስቶራንት ነው መሰለኝ። የሆነ ፋስት ፉድ ምናምን ካላቸው ሞክሬ ያሳያቸዋለሁ፣ ግን ፋስት ፉድ አይታየኝም። ግን ቦታው በጣም ነው የሚያምረው። ያያችሁት ነው። ይሄ ፓርክ ነው። እሺ ፓርክ በነገራችን ላይ 2 ፓርክ ነው ያለው እዚህ። ይሄኛው አንደኛው ነው። ሶ በዛኛው ሳይድ ደግሞ አንድ አለ። ሶ ለዛሬ ይሄኛውን አሳያቸዋለሁ። ይሄ በማደያው አጠገብ ያለው ፓርክ ነው። እሺ እንደዚህ የሚያምረው። ወርታይ ስትወርዱ ደግሞ ይሄም ካፌ ነው። ካፌ 2 ነው 3 ነው ከዚህ ጋር ያዩት። ወርታች ወረድ ስትሉ ደግሞ ምን አለ መሰላችሁ ባስኬትቦል እየተጫወቱ ነው። ይያችሁ ነው። ይሄኛው ባስኬትቦል መጫወቻ ነው። እንዴት እንደሆነ አላውቅም። በራሳቸው እንትን አምጥታ ይሁን እርግጠኛ አይደለም። ራሳቸው ባስኬትቦል አምጥታ ይሁን የሚጫወቱት ወይም ደግሞ እዚህ ተከራይታ ይሁን ምናምን እሱን አይ ሃቭ ኖ አይዲያ። ግን ቦታ በጣም ነው የሚያምረው። አይ ቲንክ እዚህ ጋር ልቀመጥ መሰለኝ። እንዴት አያችሁት ጋይስ? እስቲ ንገሩኝ። እስከዛሬ በነገራችን ላይ ማለት ነው ገና ቦሌ ኤርናሞል አካባቢ ማለት ከኤርናሞል እስከ አትላስ አካባቢ ነው ያሳያችሁ አንድ ቪዲዮ አይደል? እንደዚህ የምትወዱት ከሆነ ደግሞ ብዙ ቦታ አሳያችኋለሁ። እሺ እየሄድኩኝ አሳያችኋለሁ። አሪፍ አሪፍ ቦታዎችን፣ ፓርኮችን፣ ብዙ አሪፍ የተሰሩ ፓርኮች አሉ። ውጪውም ቢሆን በጣም ነው የሚያምረው ወክ ለማድረግ። ግን ፓርክ ውስጥም ገብታችሁ ደግሞ ሲደክማችሁ የሚበላ የሚጠጣ ነገር መጠቀም ትችላላችሁ። እንደገና ደግሞ እንደዚህ እንትኖች አሉ። ሬስትሩም ደግሞ አለ። ሬስትሩም ከፈለጋችሁ ደግሞ ወደዛ ጋር መጠቀም ትችላላችሁ። ሁሉም ፓርኮች ሬስትሩም ምናምን አላቸው። ስለዚህ አሪፍ ነው። እቺስ ነው ቀረብ አድርጌ ለማሳየት ሞክራለሁ። አሁን እዩት። አሁን ይሄ ካሜራዬ በቃ ለማቅረብ ስሞክር አያቀርብልኝም። ለምን እንደሆነ እኔ እንጃ። ብቻ ግን ይሄ ባስኬትቦል እየተጫወቱ እንደምታዩት በጣም ነው የሚያምረው የባስኬትቦል ኮርቱ አይደል? ብዙ ፓርክ ላይ ማለት ነው እንደዚህ ባስኬትቦል ምናምን ኮርት አላየውም። አይ ቲንክ የፉትቦል አይቻለሁ፣ ግን የባስኬትቦል ግን አላየውም። አይ ቲንክ ይሄ ብቻ ነው መሰለኝ። እስቲ ሌላ ቦታ ምናምን ካለ ንገሩኝ። እኔ እዚህ ነው ያየሁት፣ በዛ ነው። በጣም ነው የሚያምረው። አያችሁት? ይሄ ነው አሁን ባኞ ቤት ያልኳችሁ ጽድት ያለ ነው እና የሆነ ቦታ ላይ እንደው ካፌ የሚመስል እንትን አለ። ያ ካፌ አይመስልም? ባኞ ቤት እንደዚህ ሲሆን በጣም ነው የሚያምረው። አበባዎች አሉት ከላዩ ምናምን ነገር በጣም ነው የሚያምረው። ይሄ ካፌ ግን ለምን እንደተሸፈነ እኔ እንጃ። አይ ቲንክ በጣም እንትኑ ግን ውስጡ ግን ሲታይ ያምራል። ለንፋስ ብለው ይሁን ለዝናብ ይሁን አላውቅም፣ ግን ተሸፍኗል እንደምታዩት። ግን በጣም ነው የሚያምረው። ላይቱ በጣም ያምራል። ቦታው ጽድት ያለ ነው። እነዚህ ግሪን ኤሪያ ዛፉ ምናምን ነገር እና ሳሮቹ በቃ ሌላ ታሪክ ማለት ነው። እና ፓርክ መግቢያው ነፃ ነው፣ ምንም ክፍያ የለውም። ማንኛውም ሰው መግባት ይችላል። ማንኛውም ሰው ገብቶ ፎቶ መነሳት ይችላል። ማንኛውም ሰው ያው ካፌዎች አሉ፣ ገብታችሁ ካፌ መጠቀም ትችላላችሁ። አይ ልጆቼን ማጫወት ነው የፈለኩት ካላችሁ በዛ ጋር አይ ቲንክ ተዘግቷል፣ ግን ወደታች ልጆቻችሁን ማጫወት ትችላላችሁ። ኤኒዌይስ ይሄ ላይት በጣም የሚያምር ተጠምጥሟል። እዚህ ጋር ሜቢ ላይቱ በስቶ አላሳያችሁም እንጂ በጣም ነው የሚያምረው። ሶ ይህን ይመስላል ጋይስ ፓርኩ ሶፋር። ላይቱ ራሱ እዚህ ጋር ያያችሁት ነው፣ ለየት ያለ ነው። ላይቱ ትንሽ ከሌላ ቦታ ለየት ይላል። እንዴት እንደሚያምር ዋው! እዚህ ጋር አይ ቲንክ ኦኬ ካፌ 3 ካፌ ነው ያለው ማለት ነው። እያያችሁት ነው። ንገሩኝ እሺ ከየት እንደምታዩ እና ደግሞ ቦታውን ወዳችሁታል ወይስ እንዴት ነው? ኢትዮጵያ ተለውጣባችኋለች የሚለውንም ነገር ምናምን ንገሩኝ ስፔሲፊክሊ። ይሄ እንደሆነ እንጃ፣ ግን ቺፕስ ምናምን ካላቸው
ራይድ ካላቸው አይ ቲንክ አልኮል ቤት ካልሆነ ችግር የለብኝ መቀመጥ እችላለሁ። ትንሽ ይበርዳል ግን እዚህ ጋር ውሃ ነው እንዴ? ኦኬ እሺ ችፕስ እናዛለን ሲቀመጥና የለም እንዳልኝ እንጂ የውሃ እንትኑ ግን ዝግ ነው መሰለኝ ተዘግቷል። ቦታው ግን በጣም ነው የሚያምረው። የት ነው የካፌው ራሱ ሼፑ በጣም ነው የሚያምረው። ግን ካፌ ከዚህ ጋር 3 ነው ያየሁት። ይሄ ደግሞ ደረጃ አይታችሁታል እንዴት እንደሚያምር ኢንሴን በጣም ነው የሚያምረው። እሺ ጋይስ ሶ አይ ሆፕ ቪዲዮን በጣም እንደወደዳችሁ ተስፋ አደርጋለሁ። ይሄ ከሴምሲ አዲስ አበባ ኢትዮጵያ ውስጥ ነው። ስለዚህ እንዴት ነው አዲስ አበባ ነው ወዳችሁታል? ሴምሲን አሳየኝ ያልከኝ ሰው ደግሞ በጣም አመሰግናለሁ። ምክንያቱም ቆንጆ ቦታ ነው ሪኮመንድ ያደረከኝ። ስለዚህ አመሰግናለሁ ወይም ያደረክሽኝ እንዴ አመሰግናለሁ። ሶ ኮሜንት ላይ ንገሩኝ እንዴት አያችሁት አዲስ አበባ እንዴት አያችሁ ሴምሲ? ጋይስ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር ኤንድ ላይክ እያደረጋችሁ ባይ። እና ደግሞ ኮሜንት ላይ ንገሩኝ ሌላ ማየት የምትፈልጉት ቦታ ወይም ማየት የምትፈልጉት ቪዲዮ ካለ ኮሜንት ላይ ንገሩኝ። እሺ ጋይስ ወዳችኋለሁ። ባይ